ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን በሉ። ሲጀምሩ በላይክ ጀምሩ። ላይክ እያደረጋችሁ ጀምሩ። ሰብስክራይብ ያላረጋችሁም ደግሞ ሰብስክራይብ አድርጉ። ምን ችግር አለው? ምንም። አሁን እኔ መቅድዬን ምን አለበት ሰብስክራይብ ብታረጓት? ምን አለበት ላይክ ብታረጉ? ኮሜንት ሴክሽን ላይ ደግሞ ሀሳብ አስተያየታችሁን አስቀምጡ። ማንኛውንም ሀሳብ እቀበላለሁ። ማንኛውንም ሀሳብ ሰው የመሰለውን ስለሆነ የሚያደርገው ማንኛውንም ሀሳብ እቀበላለሁ። ዛሬ ግን በምን የመጣው ይመስላችኋል? እና በምን መሰላችሁ ዛሬ የመጣሁት? ዛሬ ኦ ማይ ጋድ አም ሶ ሃፒ። ዛሬ በጣም በጣም ደስ ብሎኛል። ደስ ያለ ለምን እንደሆነ ታውቃላችሁ? ያው እኔ ብዙ ጊዜ የምደግፈውን ሰው ታውቃላችሁና የኳስ ደጋፊ አይደለሁም። እኔ የአብርሽ ደጋፊ ነኝ። ባይዘው የአብርሽ የወንድሜ ደጋፊ ነኝና ዛሬ በቃ ትክክለኛ አብርሽን የምናቀውን አብርሽን አይተናል ማለት ነው። ራሱ አብርሽን አይተነዋል። ራሱ ሲያወራ እንዴት ነው? ራሱ ሲወስን እንዴት ነው? ራሱ በራሱ ኮንፊደንስ ያለው እንዴት ነው የሚለውን እንግዲህ ዛሬ አይተናል ውዶቼ። ደህና ነው ምን ሆነ ሲሉ የነበሩትም እንግዲህ የትኛው ጋ ነው አብርሽ ደህና የነበረው? የትኛው ጋ ነው አብርሽ ደህና ያልነበረው? እንግዲህ ዛሬ ላይ ግልጽ የሚሆንላቸው ይመስለኛል። ምክንያቱም በፊት አብርሽ ደህና አይደለም። በትክክል አብርሽን ለሚያውቀው ሰው አብርሽ በፊት ደህና አልነበረም። ከማን ነው ችግር ፈጣሪው አናውቅም። መድኃኒዓለም ነው የሚያውቀው። ማን ነው እሱ እንደዛ እንዲሆን ያደረገው? ፈጣሪ ነው የሚያውቀው። ማንም ላይ መፍረድ አያስፈልግም። ማንም ላይ ሩታም ላይ ሄርሜላም ላይ ኤፍሬም ላይ መፍረድ አያስፈልግም። ምክንያቱም ማንኛቸው እንዳደረጉት አይታወቅም። ማለት ሰው ያለ ምክንያት አይደለም አንድ ነገር የሚሆነው። ሰው ያለ ምክንያት አይደለም ከነበረበት ወርዶ ፈዞ በዛ ልክ እንደ ሕፃን ልጅ ሂድ ሲሉት መሄድ፣ ና ሲሉት መምጣት፣ አውራ ሲሉት ማውራት፣ ተናገር ሲባል ደግሞ እንዲህ በቁጣ መልክ መናገር ምናምን። በቃ ይሄ በሰው ትዕዛዝ የነበረ ነው እሱ ማለት ነው። እኛ ደግሞ አብርሽን ስናውቀው በሰው ትዕዛዝ ሳይሆን በራሱ የሚያደርገውን ነው የምናውቀው። በራሱ ኮንፊደንስ ያለው መናገር የሚፈልገውን ነገር በትክክል የሚናገር ማድረግ የሚፈልገውን ነገር በትክክል የሚያደርግ እሱን አብርሃምን ነው እኛ የምናውቀው የነበረው። ግን ከተወሰነ ጊዜ ግን በኋላ የማናውቀውን አብርሽን ያየ ነው። የማናውቀውን አርግ ሲሉት ብቻ የሚያደርግ ሂድ ሲሉት የሚሄድ እንደ ሕፃን ልጅ ፍዝዝ ብሎ በቃ ባይዘው ቪዲዮአቸውን በደንብ የምታዩ ሰዎች ካላችሁ አንዳንድ ቪዲዮ ላይ እህቱንም ወንድሙንም ዴቭን የሆነ ሰው ሰላም ካለ የሆነ ሰው ሰላም አይልም ማለት እንዴት መሰላችሁ? አይ ቲንክ ቪዲዮውን ልታዩ ትችላላችሁና ሁለት ሆነው ቆመው ከሆነ ሁለቱንም ሰላም አይልም። አንድ ሰው ሰላም ይልና ይቆማል ማለት ነው። ይሄ ከራሱ ጋር ስላልነበረ እንጂ አብርሽ ግን ኦዲየንሶቹን ራሱ ሰላም ሲል በጣም በሚለይ ሰላምታ ነው የሚመጣው ራሱ እኛ ስናቀው ማለት ነውና አሁን ላይ በተፈጠረው ነገር ግን ኦዲየንሶቹን እንኳን ሰላም የሚልበት አባባል በጣም ነው የሚለየው። ይለያል። በቃ ምንም አይባልም፣ ግን ይለያል የሚባለው። ምክንያቱም አይታችኋል። መድገም አይጠበቅብኝም እኔና ሰላም አባባሉን ማለት ነው። ዛሬ ግን እንግዲህ አብርሽ የነበረው አብርሽ ተመልሷል ብለን እናስባለን። እንግዲህ አሁንም ድጋሜ ሌላ ፕሮሰስ ካላመጡብን እንግዲህ እንደ እግዚአብሔር ፍቃድ ግን ትላንትና ያየነው አብርሽ ግን በጣም ትክክለኛው አብርሽ፣ ደስ የሚለው አብርሽ፣ የውሃው አብርሽ፣ ኮንፊደንስ ያለው አብርሽ፣ ጎበዙ ጠንካራው አብርሽን እንግዲህ አይተናል ማለት ነው።
የልጅ ጎበዝ ነው፣ የልጅ አዋቂ ነው፣ የዋህ ነው። እግዚአብሔር ደግሞ ለየዋሆች ሁሌም ይቆማል። ሰዎች ለማጥፋት አንድን ሰው ለማጥፋት በጣም ብዙ ረዥም ርቀት ሊሄዱ ይችላሉ። እግዚአብሔር ግን ከየዋሆች ጎን ነው ያለው። እነዛ ረዥም ርቀት የሄዱትን ሰዎች እግዚአብሔር በአንድ ቀን እነሱ መጣል ይችላል። እውነትም ደግሞ ያው የአብርሽን እንደዚህ ሊያደርጉት የቻሉትን ሰዎች ዛሬ ላይ እግዚአብሔር አሳፍሯቸዋል ብዬ አስባለሁ። ያደረጉትን ማን እንደሆነ ግልጽ አልሆነልንም፣ አልሰማንም፣ አላየንም። ማንም ላይ አንፈርድም። ግን ልጁ ግን ታሞም ስለነበረ መቼስ ህመም ነው ይሄ። አንድን ሰው ማፍዘዝ ማለት መታመም ነው። ያ ኦልሬዲ እሱም እንዳለው ከሆነ ቪዲዮውን አየው እንጂ ምንም እማቀው ታሪክ የለም ብሏል። ከእናንተ ጋር ያሳለፍኩት ምንም አይነት የደስታ ሰዓቶች አልነበሩም። ቪዲዮዎቹን ያየሁት ሰው ሲነግረኝ ነው የሰማሁት። ስለዚህ እኔ ምንም ነገር አላቅም ከእናንተ ጋር ያሳለፍኩትን የደስታ ጊዜ ብሏል። እንግዲህ ደስተኛ ነበር ከኛ ጋራ ላሉት ሰዎች ማለት ነው። እና ደስተኛ ሰው እንደዛ አይደለም። ባይዘወይ እነሱ ቪዲዮአቸውን በደንብ የምታዩ ከሆነ እነሱ ሲስቁ እንኳን አብርሽ አይስቅም። የሆነ ዝም ብሎ ማንም ሰው እንደሌለ ስታስቡ የምትቀመጡበት ሙድ የለም። እንደዛ ነው አብርሽ። ከጎኑ እንኳን ሰው ኖሮ እየሳቀ ምናምን እሱ አይስቅም ነበር። አይታችሁ ከሆነ ጤነኛ ሰው ከሰው ሲያወራው ይስቃል፣ መልስ ይሰጣል፣ ያወራል፣ ይናገራል፣ በራሱ ይንቀሳቀሳል፣ በራሱ ይሰራል፣ በራሱ ማድረግ ይችላል። ጤነኛ ሰው የሚባለው እና ደግሞ እኔ በሰዎች መፍረድም አልፈልገው። ለምንድነው ታውቃላችሁ ውዶቼ? ደህና ነው ጤነኛ ነው ሲሉ የነበሩ ሰዎች ራሱ አሁን ላይ እንደ አብርሽ የሚያግዛቸው ሰው ያስፈልጋቸዋል ብዬ አስባለሁ። ለምን ትላንትና የሚያውቁት አብርሽን ዛሬ የማያውቁት አብርሽ ሆኖ ደህና ነው ካሉ እነሱ ራሳቸው ደህና አይደሉም፣ በነገራችን ላይ ማለት ነው። ምክንያቱም ትላንትና ያውቁታል አብርሽ ምን እንደሆነ። እኛ ከነሱ በላይ አናውቅም አይደል? እኛ የምናውቀው ሚዲያ ላይ ነው። እነሱ ግን በአካል የሚያውቁት ሰው ነው እሱ ልጅ እንግዲህ። ስለዚህ ደህና ነው ያሉት ሰዎች ደህና አይደሉም። ለዛ ነው መፍረድም አያስፈልግም የምለው። ለምን ደህና ቢሆኑ ኖሮ ትላንት የሚያውቁት ሰው እንደዛ በራሱ ሁሉን ነገር ማድረግ የሚችል ኮንፊደንሱ ከልጅነቱ ጀምሮ በቃ ሀብለው አብረው እስከነበሩ ሰዓት ጀምሮ ልጁ በራሱ ማንኛውንም የወሰነበትን ነገር ማድረግ እንደሚችል ያውቃሉ። ዛሬ ግን በእነሱ ትእዛዝ ስር ሆኖ አርግ ሲሉት የሚያደርግ፣ ና ሲሉት የሚሄድ፣ ተኛ ሲሉት የሚተኛ፣ የሚፈዝ፣ ለሰው መልስ የማይሰጥ ይሄንን አይተው ደህና ነው ያሉ ሰዎች ራሱ ደህና አይደሉም። ጌታን ደህና አይደሉም እነሱ ራሱ። ለዛ ነው መፍረድ የማያስፈልገው ማለት ነው እንጂ ትላንትና እንደዛ የሚያውቁትን ሰው ዛሬ የማያውቁት ሌቭል ላይ ሆኖ ደህና ነው ከተባለ አሜዚንግ። እኔ እንጃ ትንሽ ከባድ ይመስላል። ኤኒዌይስ ግን አብርሽ ወደዚህ ማንነቱ ስለተመለሰ ግን በጣም ነው ደስ ያለኝ፣ በጣም ማለት ነው። ማርያምን ደስ ብሎኛል። እና ምክንያቱም የሰው ልጅ ደስታ ሊያስደስተን ይገባል። የሰው ልጅ ጤንነት ሊያሳስበን ይገባል። ሰው እስከሆነን ድረስ ሰው ነው ለሰው ልጅ ደራሽ፣ ሰው ነው ለሰው የሚያስበውና አንዳንዴ ደግሞ አረመኔነታችንን ብንቀንስ ብዬ አስባለሁ። አንዳንዴ ችክ ማለት የሆነ ነገር ላይ ጥሩ አይደለም። በቃ አንድ ሰው የሆነ ነገርን ካልፈለገ ለቀቅ ማድረግ ነው። ለዛ ሰው ህይወቱን እንዲኖር መፍቀድ ነው። ይቺ ጊዜ እኮ በጣም አጭር ጊዜ ላይ ነው እየኖርን አለ ነው አይደለ? ስለዚህ መኖር አለበት ያ ሰው በቃ የመረጠውን ህይወት መኖር አለበት። ደስተኛ መሆን መቻል አለበት። ነገ ይሙት ዛሬ ይኑር አይታወቅም አንድ ሰው። ስለዚህ ዛሬን ደስተኛ ሆኖ ነው ማሳለፍ ያለበት። ባይዘው አብርሽ ሁሉ የሚናገረው ነገር አለው ካስተዋላችሁ። እኔ ነገን አላቅም ዛሬን ነው ደስተኛ ሆኜ መኖር የምፈልገው ይላል ብዙ ጊዜና እውነቱን ነው። ዛሬ ላይ ደስተኛ ሆኖ መኖር አለበት ይሄ ልጅ። አንድን ያልፈለገው ነገር ውስጥ መግባት የለበትም። በቃ አይፈልግም። ያ ታሪክ አለፈ። በዛ ሰዓት ነበረ ብዙ ነገሮችን ማስተካከል፣ በዛኛው ሰዓት ነበረ ብዙ ነገሮች ላይ መታገል። ዛሬ ሁሉም ነገር አበቃ። ወንድ ልጅ ደግሞ ባይዘው ከቆረጠ መቼም አይመለስም። ብታርዱት አይመለስም። እስከሚችለው ድረስ በጣም ለምኗል። በጣም ብዙ ርቀት ሄዷል። ጥፋቶቹን ለማስተካከል ብዙ ነገሮች አድርጓል። ግን ደግሞ ተቀባይነት አላገኘም።
አሁን ደግሞ ውስጡ ቆረጠ፣ ሁሉን ነገር ተወ፣ የራሱን ህይወት ጀመረ። ስለዚህ አንድ የሆነ ነገር ላይ የኔ ካልሆነ የሚባለው መጀመሪያ ጅምሩ ላይ ነው እንጂ ጅምሩ ከተቋረጠ በኋላ የኔ ካልሆነ የሚባል ነገር የለም። ያልቃል ሁሉም ነገር፣ ባይዘው ሁሉም ነገር ያልቃል። እና የኔ ውዶች ዛሬ እንደዚች ደስታዬን ላካፍላችሁ ነው የመጣሁትና እንዳትረሱ ግን በጣም እየረሳችሁኝ ነው። እውነቴን ነው የምላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ መቅድዬ ሰፖርት አድርጓት። ባይዘወይ እቺን ቆንጅዬ ልዕልት የሆነች እህታችሁን ሰፖርት አድርጉኝ፣ ሰብስክራይብ አድርጉ። የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ አብራችሁኝ ስላላችሁ እስካሁንም ድረስ ማለት ነው። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም ያደርግልን። በያላችሁበት የልዑል እግዚአብሔር ሰላምታ ይብዛላችሁ እያልኩኝ ለዛሬው ሰናበታችኋለሁ። ባይ